ነው ከፈለገ ሰጠዋለሁ እቃረጓት ባይዛው እኮ የራሱ እኮ ልክ አይደለም ግን ይችላል እሺ ይችላል አንተ ተረዳበት መንገድ ገብቶኛል አይደለም እኮ ማለት እኮ የለበትም ትላንት በስልክ ብሎናል ከፈለገ ሙቤ እየመጣ ነው ሰጠዋለሁ አለ ልጅቷ አቃናት እንዴ ማን ነው ሙቤ አሚር ይችላል አሜ ይችላል ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ እንዴት ናችሁ ሰላማችሁ በያላችሁበት ብዝት ይበልልኝ እኔ ደህና ነኝ እናንተ እንዴት ናችሁ እንግዲህ ዛሬ በቃ አስበን የመጨረሻው ነገር ላይ ደርሰናል እሱ ምንድነው እኛም ቀጥታ ቤቲዬን ፍለጋ ወደ ድሬዳዋ ልናቀና ነው ቤቲ እህታችን ነች ጓደኛችን ነች እኔ ሱመያ ታስራ በነበረ ሰዓት ብዙ ነገር አብራኝ ሆናለች ብዙ ረርታኛለች መቆም ባለባት ሁሉ እኔ ሱመያ ታስራብኝ በመደክም ሰዓት በብዙ ነገር አብራኝ ቆማለችና እቺ እህቴ ዛሬ ላይ አሟታል ልክ አይደለችም ሳይኮ ራሱ በጣም ተጎርታለች እነዚህ አሚርና ሙቤ ሁለቱም ያው በራሱ ሙባረክም እኔ ያልሆንሽም የተሻለ ይገባሻል ብሎ ለአሚር አስተላልፏታል አሚር ደግሞ አይኔ ራሴ ፍቅረኛ አለኝ እኔ ራሴ ጓደኛ አለኝ ኒካል አስር ነው ብሎ እሱም ላጥ ብሏል ልጅቷን አየር ላይ ትተዋታል ማለት ነውና በዚህ ነገር በጣም ነው የደበረኝ እኔ እንደ አንድ ሴት ይሄ ነገር ይደብራል ይከፋል አሁን እኛ ብንሆን በሷ ቦታ ማለት ልብ ይሰብራል ከባድ ነው እና ቤቲዬኔ በጣም አሳዝናኛለች እርግጠኛ ነኝ እናንተም ቤቴን የምትወዱ የምታከብሩ ሰዎች እንደምታዝኑ እንደምታሳዝናችሁ ሌላውን ትታችሁ ደግሞ በሴትነት ራሱ በቃ ሴት ስትሆኑ ህመሙ ይገባችኋል እና ቤቲዬ በጣም መጥፎ ነገር ላይ ነው ያለችው ይሁን ብለን ሆስፒታል ገብታ ነበር የዛኔ ስትወርቅ ትንሽ ጭንቅላቷ የሰማች ቀን ደንግጣ ያው ሙቤ ቀለበቱን አውልቆ ለአሚር እንዲሰጣት ያደረገ ጊዜ ደንግጣ ወድቃ ነበር ቤቲዬ እና ትንሽ ጭንቅላቷ ተመቶ ነበር የዛኔ ይዘዋት አፋፍሰው ወደ ሆስፒታል ሄዱ እኔና ሱመያ ደግሞ ሚኮ ወደ ቤት አደረሰን በንጋታው ከኦሊጋ ልንጠይቅ ሄደን ጠይቀናታል ደህና ናት ማለት ያው ብዙ አልተረጋጋችም እንጂ እኔ እንደውም ቤቲን አግኝቼ ምንድነው አንቺ ስሜትሽ አንቺስ ከማጋንሽ አንቺስ ማንን ነው የምትፈልጊው ማለት ሴት ለሴት ሲሆን ብዙ ነገርን ስናወራ የሚቀለን ነገር አለና ሐሳቧን ሼር ላረግ ፈልጌ ነበር የምትፈልገው ምንድነው ብዬ ልጠይቃላ አዋራት አስቤ ነበረ ከኦሊጋ ሄደን ትረጋጋ ብዬ ምንም ጥያቄ አልጠየቅኳትም በማግስቱ ድጋሚ ሲሄድ ኦሊ ሀገር ቤት ሄዶ ነበር የለምና ፋሚሊዎቹ ጋር ሄዶ ነበር እኔ ብቻዬን ሄድኩኝ ሲሄድ ቤት የለችም ተባለ ምንድነው ሲባል እንግዲህ ጓደኛሞች ነን እኛ ከእህትም ከወንድምም በላይ ነን ከአሚርም ጋር ከሙቤም ጋር ከቤቲም ጋር ብዙ ነገር ያው በሱመያ በአሚር የተነሳ ተቀራርበን ቤተሰብ ሆነናል ምንድነው የቴዳ ነው ስንል አሚር ይዟት ጠፍቷል ያው ሙቤ በሰዓቱ ነበረ ተደናግጦ ነበር ከኛ እኩል ሙቤ ምንድነው ሲባል አሚር ይዟት ጠፍቷል ወዴት ሄደው ወደ ድሬዳዋ ይዟት ሄዷል ተባለ ለምንድነው ድሬዳዋ ይዘ ይሄር ነው ስንለው አይ ከዚህ ጫጫታ ከዚህ ውካታ ድሬ ይሻላታል ለምን እዚሁ ከኛ ጋር ሆና ትሪት መደረግ ያለባት ልጅ በደንብ ያልተሻላት ልጅ ሳይኮ በጣም የተጎዳች ልጅ ናት ከሆስፒታል ይዞ መሄድ በራሱ ትክክል ነው ብዬ እኔ አላምንም የአሚርን ይሄንን ስራውን እኔ አልደገፍኩለትም ማለት ነው ብድግ ብሎ ልጅቷን ይዟት ሄዷል ይሄ ትክክል አይደለም ያደረገው አሚር አሁንኛ ምን ወሰንን ይዛሃትናም ብንለው ይዟል ለመምጣት ፈቃደኛ አይደለም አሚር እንደውም ከናንተ ስትርቅ ከዚህ ወከባ ስትርቅ ነው ደና ምትሆነው ብሎ ነው ያለውና ሙቤ ሄዷል ኦሬዲ ሙቤ እዚህ መቀመጥ እዚህ መቆየት ማላስቻለውም ሄዳለው እኔ ብሎ እሱ ሄዷል ወደ ድሬዳዋ እና ቤቲን ለማግኘት ሄዷልና አሁን እኛም ምን አሰብን እኔና ኦሊ አሁን ፓስፖርትን ይዘና ብየዋለሁ እኔ ኦሬዲ የራሴን ፓስፖርት ይዣለሁ እኔና ኦሊ ራሱ መሄድ አለብን በቃ ቤቲ በሷ በኩል የሚሆን ሰው ያስፈልጋታል ብዬ ነው የማምነው ለምን እና አሚር እየተጫወቱባን ያሉት አሚር በቃኝ ይላል ሲፈልግ እዚህ ጋር ሙቤ በቃኝ ይላል እና ቤተሰቦቼ በዚህ ነገር እኔ ቤቲ እንድትጎዳ ስለማልፈልግ ከቤቲ ጎን መቆም አለብኝ ብዬ ስላሰብኩኝ ኦሊም እኔም አብረን እንግዲህ ከቤቲ ጎን ለመቆም ቤቲ ጋር ለመሆን ቤቲን ለማጽናናት አይዞሽ አለንልሽ እንደ እህት እንደ ወንድም የሰው ልጅ በከፋው ጊዜ የሚያስፈልገው አይዞሽ የሚል ነው አለን የሚል ሰው ነውና ያንን ነገር ለማድረግ እኔና ኦሊ ተነጋግረናል እና እኔ የሚያሰብኩት እንግዲህ ይሄንን ነገር ድሬዳዋ መሄድና ቤቲን ማግኘት አለብን ብዬ ነው ኦሊ ሲመጣ ደግሞ ኦሊዬ መጣ እንዲያባ ቆየ አንተ ግን ሁሌ አርፋጅ
ወይኔ ወሊያድ ና በዚህ ስጠብቂኝ በዚህ መጣሁ አላይሽኝ ቆየ በጣም በሰላም ምን ሆነህ ነው አንድ ነገሮችን ያስተካክልኩ ነበር ምን አስተካከልክ ፓስፖርትን ይዘህ መጣ ፓስፖርት አይታል ነበር ፓስፖርትን ይዘህና ብያለሁ እኔም የራሴን ፓስፖርት ይዣለሁ አዎ እና ኦሊዬ ምን አስቤ ነው መሰለክ ኡመርንም ጠርቼዋለሁ ኡመር ጓደኛችን አይ ነገሮችን ሳማክረው አይ ደውዬለት ነበር እና እንደዚህ አስቤያለሁ ኡመር ምን ትላለህ ወደ ድሬዳዋ ምናምን ስለው ቆይ መጣው በአካል እናወራለን አለኝ ኡመር እኮ ነገሮችን ያቀጣጥላለው አሁን ምን ታውቂያለሽ ወልሽ አለም እኔ ሐሳቡን መጀመሪያው ደግፈዋለሁ ማንናትኝ አሁን ለምሳሌ እኛ እንደ ጓደኛሞች ነን እኔ አሚር ቤቲ ሙባሪክ ሁላችንም ጓደኛሞች ነን ካሚ ጋር ደግሞ ሞር እንደ ወንድማማቾች ነን አሚር የሆነ ነገር ቢወሰን እኔን ሳያማክር ወስኖ ያቀም ለኔ ሳይነገር ወስኖ ያቀም ግን አንዳንዴ መለሰለሽ ቶሎ ቸኩለሽ ያንን ሰው መናገር የለብሽም ለምሳሌ እኔም ሀገር ቤት ነበርኩ እኔም ስልክ ይዝግ ነበረ እነሱን አግኝቻቸው አላቀም ምናምንና ያያምስ ነገር ስላለ እኔ ቆም ብዬ አስቤ ነው ነገሮችን እንት ቶሎ ይሰንኩት እንጂ ባለፈው እናንተ ትናንት ባገኛችሁ ልክ ቢሆንማ ከኡመር ጋር ከማንም ጋር ተጣልቼ ነበር ገብቶሻል ስለዚህ አሚር ያን ነገር ሲያደርግ ራሱ ምክንያት አለው ምክንያቱም ልጅቷ ሀገርም ስትቀየር ውስጧ ትንሽ የተረበሸውን ነገር እንዲያረጋጋት ወዲያ ነገር ደግሞ ይሄ ሙባም እንዳያገኛት ገባሽ ሙባና አሚር ደግሞ ያሉበትን ታውቂያለሽ በልጅቷ ምክንያት ስራሽ ሙባሪክም ደግሞ ይሄድ ነው እየተባለ ነበር አይደል ወደ ድሬዳዋ እዛ ድሬዳዋ ደግሞ ከሄደ ጥሩ ነገር አይፈጠርም ስለዚህ ያን ነገር በማሰብ እኔና አንቺ ድሬዳዋ ሄደን ከቤቲ ጎን በመቆም ካሚል ጎን በመቆም ከውነት ጎን በመቆም በተለይ ስፔሻሊ ለቤቲ እናስፈልጋታለን ብዬ ነው ማምነው በቃ ከቤቲ ጎን መሆን አለብን አሚርና ሙባረክም ደግሞ እየሰሩት ያለው ነገር ትክክል እንዳልሆነ ማወቅ አለባቸው አይደለ በቃ በእነሱ ሰጣ ገባ መሃል አንዴ አሚር አልፈልግሽም ይላል አንዴ ሙባረክ እኔም አልፈልግሽም ይላል በመሃል ልጅቷ መጫወቻ ነው የሆነችው ገባ አይደለ ስለዚህ ጋውን ቤቲ መወሰን ያለባቸውንም መወሰኔ መወሰን አለባቸው እኛም በቻልነው አቅም ደግሞ ከቤቲ አጠገብ መሆን አለብን በቃ እኔ እሱን ነው የወሰንኩት ቲኬት እንቁረጥና ዛሬ ነገ ሳንል በቃ ዛሬ ካገኘን እኮ ነገ ምናምን መሄድ እንችላለን ፓስፖርት ይወደቀ ዛሬ ነገ ብንሄድ ደግሞ ፓስፖርት ሰማዊ ነው እንጂ ባለፈው አሳደስኳ አንተ አላደስክም መሰለኝ ቀኑ ገና ነው የት ያለው ከኢትዮጵያ ውጭ አልወጣም ብዬ እኔ አዲስ ነው አዲሱ ፓስፖርት ይሄን ይመስላል አረንጓዴ ነው ለማታውቁ ኢትዮጵያ ፓስፖርቷን ቀይራለች በጣም ነው የሚያምረው ባይዘዊ እና 10 አመት ሆኗል በግዲዱ ነው እንዴ በፊት በ5 አልነበር 5 አመት ነበር የምንቀይረው አሁን ግን በ10 አመት ሆኗልና በጣም ነው የሚያምረው እኔ እንደዚህ እላዩ ላይ ደግሞ በቃ ሉሲ ያለች ዋሊ ያለ የሌለ የለም በቃ እንዳለ ኢትዮጵያ ያላት ሁሉም አለ እና እቺ ስዕሏ ምን ነበረች እቺኛው ዋሊያ ነው የሚባለው እቺ ሚዳቆ ዋሊያ ናት ዋሊያ እንግዲህ ለሚያቃት እና ኡመርም እየመጣ ነው እኛም አሁን እንሂድና ትኬታችንን ቆርጠን ቶሎ ወደ ድሬዳዋ ባይዘው ድሬ ነን ያላቃትም እንደውም በሰበቡ እናያታለን በዛም የኛው ድሬ ሰዎች ካላችሁ ታጋበሉ እናንተ ቤት እንረፍ ድሬ ያላችሁ ካላችሁ እኛ እንቀበላችኋለን ዌልካም ቱ ድሬ የምትሉን ካላችሁ በዛው የት እናውቀዋለን ብለሽ ነው ድሬ ነው ምንም ችግር የለም ሎኬሽን አለ ተደዋወልኩ አንበሳው ይላል አንበሳው ምን አመለጠ ፈጣን ይላል እሳት መጣው ነው ካል ያፌን እኮ አልጨረሰኝም ቪዲዮ እየቀረጻችሁ ነው ናገባ እቺ ገባው ሁለታችንም ከሰርፕራይዝ ነው አንዴ ፓስፖርታችን ኡመር ፓስፖርት የለውም የፓስፖርት ማስታወቂያ አላላችሁ ወይስ ምንድነው በለው እንደዛ ነገር አረግ ነው አይደል እሺ ፓስፖርቱ ያምራል በጣም ያምራል አዲሱ ፓስፖርት ሉሲ ያለች አንተ ሉሲ ነች እጂ ሉሲ አጽሟ ምናምን በቃ ሲያምር በቃ ጸዴ ነው ጎሽም አለበት ምንም የለም ኢትዮጵያ ውስጥ ያሉ ነገሮች በሙሉ እዚህ ላይ ተራራው እነ አክሱም አንበሳ ምና ሁሉም ነገር ነው ያለው አክሱምም አለበት እሺ በመጀመሪያ እና ቶሎ አዲሱ ፓስፖርታችሁን አዲሱን ለመያዝ በአክሱም ድሬዳዋ ልትሄጂበት ነው በመጀመሪያ እንደ ጅማሬ ድሬዳዋ እንሄድና ሶፍ ኡመር ነው ሶፍ ኡመር ዋሻ ነው ቆይ እንደዚህ ያደረጋችሁ እናንተ ወደ ቁም ነገሩ ስንመለስ ወደ ቁም ነገሩ ስንገባ ይኸውላችሁ እሺ ማወቅ ያለባችሁ ነገር አለ ትላንትናም ከኦሊ ጋር
ስናወራ የነበረው ነገር ማለት ነው ግልጽ አኖለላችሁ። ምናልባት እኔም በሌላ ነገር አስባችሁ ሊሆን ይችላል ኦሊም ቢሆን ማለት ነው ተናዶብኝም ሊሆን ይችላል። ማንም ሰው ሊናደድ ይችላል። እኔ እውነቱን ነው የምናገረው። ሀቅ አቋን ነው ቁጭ ማረገው። ለምን ኦሊን እንዲሰማው አድርጌ ወይም ደግሞ አሚርን ከሱ ጋር እንዲጣላ ጤነኛ የሆነ ሰው የሚያስበውን አስተሳሰብ ወይም ደግሞ ጤነኛ ነው ብሎ የሚያስብ አስተሳሰብ እንደዚህ አያደርግም። በቃ ትክክል እኮ ነኝ። አንደኛ እንደዚህ ብለሽ ስትነግሪኝ ደውለሽ ራሱ ማለት ነው ለምን ቆይ መጣው በአካል ቪዲዮ እየሰራን እስቲ መጥቼ እዛው ቪዲዮ ላይ አወራለሁ ነው ያልኩት። ማውራትም ስላለ እስቲ አስቡት እናንተ ራሳችሁ ማለት ነው። ኦሊም አስቡ፣ አንቺም አስቢ። ብንሄድ ድሬዳዋ ጎንደር ነበር ብንሄድ። ወይ ጎንደር ከባድ ነው። ታውመር ጎንደር ነበር አባባሌ ገባሽ? ትልቅ ነገር ወሳኝ ነገር ነው ይሄ። የፍቅር ጉዳይ ደግሞ ምን እንትን ነው እናንተ ቅልቅል የሚያረጋቸው። አሁን ሰላም ባለ ነበር። እኛ እኮ ቤት ያሳዝናን ነው እኮ መሪ ምኑ ነው? ቆይ እሱ ሰው ከምታውቁ ከሆነ እዛ መደወል ነው። ማን እናውቃለን? በሰው ሀገር ድሬዳዋ ደውሉ ከፈለጋችሁ ነው ያገናኛችኋለሁ። እነሱ እንዲያውኔ የአሚርን ጤንነት አሁን እኮ ሁለት እብድ ሊሆኑ ነው። ይቅርታ አድርጉልኝ ለቃሉ ግን እሷ ጤነኛ አይደለች። በተፈጠረው ነገር አሟታል። እሱ ደግሞ መዳኑ ራሱ አልተረጋገጠም። እኔ ይቅርታ አድርግልኝ ጓደኛ ለሱመያ ጥሩ ነገር ነው የሚያስበው፣ ጥሩ ነገር ነው የሚሆነው። ግን የተረጋጋ ነገር መሆን አለበት። አሁን ብድግ ብላችሁ መሄድ ምንድነው ለእናንተ ፐርፐዙ? እስቲ ንገሩ። ነገር ልታቀሳስሩ ነው? አንተ ከአሚር ጋር ከሙቤ ጋር መጣላት ትፈልጋለህ? ከአንተ ጋር እንዲጣላት ትፈልጋለህ? የሆነ ነገር ቢፈጠር ይሄን ትፈልጋለህ? አልፈልግም። እሱ መጣላት ሳይሆን ታዲያ ደግሞ የሆነ ነገር ብታይ ከሙቤ ጋር መጣላት ይቀራል? አሁን ከለዚህ አዳምጠኝ። ይቀራል? እሺ አይቀርም። አይቀርም። አንቺ ሴት አይደለሽ እንዴ? ወንድና ሴት አብረው ሄደው ምን እንደሚፈጠር ማወቅ አቅቶሽ ነው እኮ ነው። አሁን ልጅቷ እንዳትጎዳ ብቻዋን እንዳትሆን እኮ ነው። ምንድነው ብቻዋን? ከፎኒ መናገርም ስለደበረኝ ነው። ፎንቃዋን ይዛ እኮ ነው ሄደችው። ምን ፎንቃ ነው? በቃ አልፈልጋትም፣ እኔ ፍቅረኛ አለኝ አላለም። አልፈልጋትም ካለ ለምን ብናርጎ ይዞ ሄደ? ለምን እናንተ ለምን ይዟት ሄደ? ሲያንተ ተናገር። አሁን ይወለ ለምን ይዟት? እኔ ራሴን ላይፍ ልጀምር ነው። ሰኪና አለች ብሏል። ከሰኪና ጋር ሄድም እንዴ ድሬዳዋ? እኔ እኮ አልገባኝም። ምን ተባብለናል? እናንተ ፊት ደውዬ መጥፎ ነገር ማላወራው መጥፎ ነገር አልተነጋገርንም። ማታ ግን ካሜራ በደንብ ነበር ያወራነውና ነገር ምን አለክሽ? አሚር ባንድ ጎን ይወለ ለሰው በማሰብ ነው። ብር ተበድሮ ከየትም ፈላልጎ የድሬዳዋ ትኬት ቆርጦ በድሬዳዋ በባስ ነው ምናምን ሄደውና አሁን አለ መሰለህ ሴት ልጅ ነች እሷ። ሴት ስትሆን ደግሞ ማንም ሰው አይረዳትም። ማንም ሰው አጠገባ የለም። በዚህ ሰዓት ደግሞ አጠገባ ሆኖ የተገኘው አሚር ነው። ታዲያ ለምን ከኛ ራቃት? ያራቃት ምክንያት ደግሞ ታውቂያለሽ? እዚሁ ቅርብ ቢሆን ሁሉም ሰው እየመጣ እየደረሰ ዲፋን ጫት ይመጣል። ወይ ታዲያ ያስገባት ይችላል። ገባሽ? እድሜ ይበልጣቸዋል ልበል እንዴ? እሱማ ተበልጠናል። ሽበትም ገባት ሁሌ። እሺ ልንገርህ፣ አንተ ትላንትና በስልክ ስታወሩ እኔ የሰማሁት ነገር አለ። በቃ ተረድቻለሁ። አረፍቱ ምን ሆናችሁ ነው እንዴ? ምን ድሬዳዋ ምናምን ቅልቅል የምትሉት? ምን እናርግ? እሷ የምትፈልገው ሕክምና አይደለም ሌላ ነገር ነው የምትፈልገው። ምን ማለት ነው እንዴ? አይገባችሁም እንዴ እናንተ? ቆይ በግልጽ እስኪያወራልህ ነው እንዴ አንተ የምትፈልገው? አንቺ ብትሆን እሷ ሕክምና አትፈልግም፣ የምትፈልገው ሌላ ነገር ነው ካለ ምን ማለት ነው? ነገሩ ምንድን ነው? እሺ እሱን ጠይቀው። ሌላ ነገር ነው የምፈልገው። አንተ አውቃ አይደለ እንዴ የምነግረን? ታዲያ ስላወቁና አንተ ካልገባችሁ እኔ እሑድ ነው ብዬ ካልተናገርኩ አገባችሁም እንዴ? ፍቱ በቃ። እነሱ በስልክ ብቻ አጣሩ፣ ያለውን ነገር ተከታተሉ፣ ሰላም ይመልሳቸው። አብዶ ማነሽ አንቺ ብሎ ዞር እንዳይል እንጂ እሱም አንድ ነገር ነው። ራሱ አሚር በደንብ ያልዳነ ልጅ ጭራሽ የታመመች ልጅ ግን እኮ ሙቤ ሄዷል። ሙቤ ባለጉዳይ እመጣለሁ እያለ ነው። ከፈለገ ሰጠዋለሁ እቃ ረጓት ባይዛው እኮ ይሄ ራሱ እኮ ልክ አይደለም። ግን ይችላል። እሺ ይችላል። አንተ ተረዳኸኝ? አይደለም እኮ ማለት እኮ የለበትም። ትናንት በስልክ ብሎናል። ከፈለገ ሙቤ እየመጣ ነው ሰጠዋለሁ አለ። ልጅቷ እቃ ናት እንዴ? ማን ነው ሙቤ? አሚር ይችላል። አሚር ይችላል። በቃ ፍቱታ ታጨናንቁት። ወደ ዋና ቁም ነገር ስንመጣ እናንተ ከዚህ ቅልቅል ብላችሁ ና አለክ። አረ ችግር የለውም አለክ አይደል እንዴ? እሱማ እነሱ እኮ ነው አላሉ። እኛ ነን የፈለገ በደል ቢደርስበት ባይናገርም እንደዚህ አይተው አይደለም። እናንተ አልተረዳችሁትም። እኔ ባይዘው ለአሚርና ለሙቤ አይደለም፣ እኔ ስለ ቤቲ ነው። ዛጋ ቤቲ ሰው ያስፈልጋታል ብዬ ነው። ነገር አበላሻችሁ ማለት ነው። እስቲ ልጁ
ትዳሩንም ከፈለገ ትዳሩንም ያስተካክልበት እንዴ ልጁ ጤነኛ አይደለም ለምን እንደ ቤቲ መጫወቻ ናት እንዴ አንዴ አልፈልግም ብለው ሁለቱም እኔ እኮ ግራ የገባኝ እንደው እስቲ ለቤተሰቦችም ቢሆን አሚርም አልፈልግም ካለ ሙቤም አልፈልግም ካለ ልጅቷ ስር ምን ይሰራሉ ካልፈለጋት ሙቤስ ቢሆን አሚር ይዟት ሲሄድ ለምን ተከትሎ ሮጠ ድሬዳዋ ኧረ ባካችሁ እኔ ከሆስፒታል ይዣት የጠፋሁት ልጅቷ ትሪትመንት ትፈልጋለች የሆነ የምትፈልገው ነገር አለ ከመናተ ይደረግላ እሺ ትታከምዛ ግሊኮስ ምናምን አይደለም እሱን አይደለም የምትፈልገው ነገር አለ ሌላ ነገር ነው የምትፈልገው ከፍ ምን ልትሰራ ነው የምትሄደው አሁን ከተናገርኩት አኳያ አንቺስ ምን ልትሰሪ አንቺስ ደግሞ የምን ፍቅር መቀስ ነው ግራ አጋባኸኝ አንተ ፍቅር መቀስ ለምን ነው የምትሆነው እኛው በፊት ቤቲ ጋር ለመገኘት ነው ደሞኑን ባቅ ኖሮ እኔም ለምመጣለሁ ቅልቅል አትበሉ ፓስፖርትሽን ኪስሽ ውስጥ ኪስ ውስጥ ወንድሜ ፓስፖርታችሁን ያዙት እዚህ ከተቱት በቃ እንዴ የተከበራችሁና የተወደዳችሁ የነሱ መሄድ ውጋት ከመሆኑ ውጪ ምንም ከስጋት ውጪ ምንም ጥቅም የለውም ውጋት ሊሆኑ ነው እና አሁን ለቤቲ አናስፈልጋትም ነው የምትለው ምን ትሰሪያለሽ ቤቲ ምንም አትሆንም በቃ አሚር አለላት እሷ አለመሄድ ብትፈልግ እኮ ገና ይዟት ሲል አይ ስታስቢው አሁን አሚር ነገር ቢያጋጥም ኖሮ ይነግረኝ ነበር ናልኝ ድረስልኝ ማታም ስናወራ በቃ የራሱ የሆነ ፐርፐዝ አላቸው ፍቱት በቃ ምንድነው እናንተ ሙጥኝ አሚር አትሆኑባቸው እንዴ በቃ አትሆኑባቸው እኔ እንደተረዳሁት እንደገባኝ በስልኩ ላይ ሲያወሩ ነበር ለጓደኛው ነገረው እኮ ብቻውን መስሎት በደንብ ነገር በቃ አረም ፈልገው እኮ ሙቤ ሌላ ነገር ነው ማታ ደውልልሃለሁ በቃ ከፍተዋለሁ ዝግ ነው ስልኬ ስልኩ ዘግቶ ሁሉ ነገር ዝግትግትግት አድርጎ እነተም አሪፍ ሙድ ላይ ናቸው ዘ ላይፍ ኦፍ ፕራይስ ቱ እኔ ራሱ ያሳመንከኝ ነው ኢዝ ዘ ስካይ የሆነ ነገር ለምን ነው ማበላሽ ባይዘውኛ ደስታችን ነው ፍቅራቸውንም አድሰው ከጠበቁ በጣም ጥሩ እኔ ለሽማግሌ ከፈለጋችሁ አይ የእውነት ቤቲና አሚርም ተስማምተው ጥሩ ነገር ላይ ካሉኛ ደስ ይለናል ቤቲ ዋናው እኮ ሰላም እንድትሆን ነው በዛም ሆነ በዚህ ግን አሁን እኮ አሚር አልፈልግሽም ይላል ከዚህ ይዟት ወደ ድሬዳዋ ይጣልፋል ሽማግሌ ሰነጋችሁ ሙቤም ደግሞ አልፈልግሽም ብሎ ተከትሎ ይሄዳል እስቲ እንደ ሽማግሌ ለትልቅ ሰው ሰነጋችሁ ዛሬ ጠርታችሁኛል እዚህ ጋር የጠራችሁኝ አሚር ጉዳይ ነው አይደለም አሚር ደግሞ በራሱ ዛቢያ ላይ ነው የናንተ ዛም ሂድ የናንተ መንቀልቀል ዛቢያው ማበላሸት ነው እኮ ግን እንደውም እሱ ከኛ ሽሽት ነው እኮ ይዟት ሄደው የሱ ዛቢያ ለማበላሸት ጓደኛው ታው አተንቀልቀል ብለዋል በስልክ ሰምቻለሁ አይ ችግር የለውም በቃ ማታ ከፍትላለሁ ወንድሙ ስለሆንክ ጓደኛው ስለሆንክ በስልክ አውራው ሰላም መለስ ግን የኔ እንደ ትልቅ ሰው ምክር አሚር ሲመጣ የሆነ ወይ ጸበሉ ሰዱት ወይ ቁርአን ቤቱ ሰዱት ወይ አመሰባት ምንም ጤነኛ ነው እኮ በቃ ይሄን ሁሉ አቅዶ ማድረግ እንከቻለ ጤነኛ ነው ምንም ጸበል አስፈልጎ ወደዳችሁ ወጥቻለሁ ጉዳይ አለችኝ እህት ወንድሞቼ በቃ ደናው አይ ተጫወቱ ትንሽ ቪዲዮአቸውንም ጨርሶ በቃ ቻው ችልላችሁ ነው አትንቀር ያ ማሳባች አስቀየርከን እኮ በቃ ከዚህ በኋላ ማስቀየር የለም አራው ማርቆይ አወዛግበህን ትሄዳለህ እንዴ አወዛግቦን ሄደህ አይ ስልሽ ዑመር እኔንም እኮ አሳመነኝ ባይዘው አሁን ስታስበው ዑመርም ልክ ነው ችግር ውስጥ ቢኖር ኖሮ ለኔ ለጓደኛው ይናገር ነበር አሚርን አውቀዋለሁ ችግር ውስጥ ቢኖር ኦሊያድ እንደዚህ ተፈጥሯል እና ልንድረስልኝ ነበር አትምጣ ምንም ችግር የለም አታስብ ደግሞ የቤቲንም ድምጽ ደግሞ አሰምቶኛል ማታ ቤት ጋር ማውርተናል ቤት ጋር ሰው ነው ያው ምንም የሚፈጠር ነገር የለም ብቻ እስቲ ብዙ ነገር አውቀን ምን ይሻላል ታዲያው ምን ትላለህ አንተው ምን እናድርግ ዑመር ይሉ ነገር ካለን እኛ ምን ይሻላል አንተ እኔንም እኮ ግራ አጋባኝ ዑመር በቃ አራፈዛኛም ደግሞ እኔ አሁን መጀመሪያ ላይ በቃ መሄድ አለብን ነበር ያሰብኩት ቤተሰቦቼ ስልክ ደውለን አሚር ጋር ወይ ከቤቲ እናውራት ቤቲን ደግሞ ቁጭ ብለን እናውራትና ለያለው ነገር ቀጣይ ለቤተሰቦቻችን እንንገራቸው እና ቤተሰቦችስ እናንተ ምን ትላላችሁ በዑመር ሐሳብ ተስማማላችሁ አሁን እኔ በራሴ ወስኜ ጨርሼ ነበር መሄድ አለብኝ ብዬ ነበር እሱም ተስማምቶ ነበር በእኔ ሐሳብ አሁን ደግሞ እንግዲህ ያው እንደሰማችሁት ነው ዑመር ሄዳችሁ የፍቅር መቀስ ልትሆኑ ነው ወይ ምን ትሰራላችሁ እነሱ ተዋደው ነው ሄዱት እያለ ነው እንግዲህ እናንተ ምን ቤት ናችሁ እያለ ነው እንደውም መሄድ ከነበረበት መሄድ የነበረብን ጎንደር ነበር የሰይድ ልጆች ፍለጋ እንጂ ተዋደውና ፈቅደው ተያይዘው ወደ ድሬዳዋ ለጠፉ ልጆች እናንተ ምን ቤት ናችሁ ብሏል እኔም ደግሞ አሳምኖኛል የዑመር ንግግር አሳምኖኛል እና እንግዲህ ወይ አይተን ወደፊት እንግዲህ ያለውን ነገር የቤቲንም ሁኔታ አይተን እና አሚርንም እና ሙቤንም አይተን አስፈላጊ ሆኖ ከተገኘ እንሄዳለን ስለዚህ አሁን ግን እንግዲህ ዑመር የታየው ነገር ይኖራል ይሄ ልጅ እንግዲህ እስቲ አሁን
ከምንቸኩል ረጋ ብለን እናስብበት እንደዛ ይሻላል እኔማ ቤቲን አስቤ ነው ስልክም እኮ ምን አትገኝም እኮ ቤቲ አላገኘዋትኝም እና ደረስንበትን ደግሞ እናንተ እናሳውቃችኋለን ሰላም ሁኑልን